የአብዱል ካሪም እኔ እንግዲህ ምንድን የውይይት ጥሪ ለወንድማችን ማን ነው ለሁሱ አቅርቤያለሁ። አብዱል ካሪም እየጠበቀህ ነው ያልከኝ ልጅ ሁሱን እየጠበቁ ነው። እሺ ወገናችን አክሊል እንግዲህ ከውይይቱ እየሸሸ ነው። ባይ ዘ ወይ መጀመሪያ ልጅ አክሊል ማወቅ ያለብህ ራስህ ነህ። ከዚህ በፊት እወያያለሁ ያልከው እዚህ ላይ እንደምትመለከቱት ራሱ እወያያለሁ ብሎ ስንቀበል በደስታ ነው ስለሆነ የጠፋው። ይሄ ሊታወቅ ይገባል። ራስህ ነው የመጣኸው። ሁለተኛ ጊዜ ነው ራስህ የመጣኸው። ነገር ማወቅ ያለብህ በእውቅና ሳይሆን በእውቀት ነው የምትሻገረው። ይሄ ፕሮቴስታንቲዝም አይደለም። አንተ አይደለም የምትወስነው እከሌ እዛው ይሄን አድርግ እዛው ፕሮቴስታንቶች ላይ ሌላ ወርልድ ነው። እዚህ በእውቀት ነው እንጂ በእውቅና የምትሻገረው አይደለም። እዚህ እንደውም መሆን ካለበት ነው ከታች ነበር መጀመር የነበረብህ። ግን እኛ ህዝቡ ስለተቀበለ ከላይ እንጀምር ብለን ነውና ወንጌል እጥረት አለኛ ጋር ከኔ ጋር ትወያያለህ በደረጃ ማለት ነው። አክሊል ምናልባት ላይነግሩ ይችላሉ። እኛ መስዋዕት አንቀበልም። የሆነች ልጅ መስዋዕት አድርጎ ላከልን። ቢያንስ መስዋዕት እኮ ስታደርግ ቢያንስ ደም ይኖረው ይገባል። አሁን እሺ ደም ራሱ የላትም። አሁን እሺ ልጅቷ እንስማ ግሩፕ ኦፍ ዘ ፍሮም ዌር እና እቺን ልጅ እንድናስተምራት ነው ምን እንድትሆን ነው ምትልካት? አይ እንግሊዘኛ ይሄን እንትን አይልም ልትልቻ። ኦኬ ሌላ አንድ ቪዲዮ ላሳያችሁ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ላይ በግሪኩ ላይ ደግሞ የተቀመጠው አብርሃም ሳይወለድ እኔ ያለው ብሎ የተቀመጠው ቃል ኢጎ ኤሚ ኦሆነ የሚል ነው። በዚህ የክርስትና ቤተ እምነት ድፍረት ነው የሚጠይቀው እንጂ እውቀት አይደለም የሚጠይቀውና አሁን ግሪክ እንግሊዘኛ ማችልች ግሪክ ጠቅሳ እያወራች ነው። ንባብ ውስጥ ትክክል አይደለም። ባይዘው ሲያሸመደዱሽ በቃ ተጫውተውብሻል። ኢጎ ኤሚ ኦሆን ብለሽ ነው ያነበብሽው። እንደዛ አይደለም። አሁን ሆን ነው አሁን ኦሆን ሲቀጥል ችግር የሽምደዳው ጉዳይ ችግር የለም። ግን ጽሁፉ ራሱ የለም። አሁን ቢያንስ ይሄ እንኳን ቼክ አታስደርጊም በሰው ዮሐንስ ወንጌል ምዕራፍ 8 ቁጥር 18 ላይ ይሄ ቃል የለም ሲጀመር። በቃ ሰውየው ሲነግርሽ የሚያሸመድድሽ ሰው ሲነግርሽ ዘጸአት 3:14 ላይ ነው ብሎ ነው የሚነግርሽ። ሞስት ፕሮባብሊ ወይ እሱም ጅል ነው ማለት ነው። ብቻ እኛ ትወና አይደለም የጀመርነው። ወደ ሐሳባችን ስንመለስ ማንም እኛ መስዋዕት አንቀበልም። አክሊል የእናንተን ባይዘው ከሱ አይሻልም እውቀታችሁና እንግዲህ ውይይቱ ይፈታዋል። ውይይቱ ላይ ያሳያችኋለሁ። እዚህ አላዋርዳችሁ በቪዲዮ ውይይቱ ላይ ግን እንገናኝ። አክሊልና አትፍራ፣ አትሽሽ። መተብትወያይ ያው ወንጌልን ነው የምሰብከው። ግን ያው ወንጌል ሙስሊሞች ጋር አይሰበክም፣ ይከብዳል አውቃለሁ። ግን መተሞክረው እንግዲህ ይሄ ቴሌግራም ቻናላችን ነው። እስካሁን ያልተቀላቀላችሁ ሊንክ ይኸውና ተቀላቀሉ።